ምንም በቃ ልነግርህ ነው። ተረጋጋ። 3 ወር ሙሉ ያለኝ ነው የሚመስልህ? 3 ወር ድረስ እኔ መቆየት የምችል ይመስላል? ኦልሬዲ አሁን እኮ ራሱ ሞች ያለው እኮ። በቃ ተረዳኝ በቃ። እሺ ልለምንህ ልበቅ ልንበርከክ? እሺ ነው እንደ ወንድ ልጅ እሺ ንገረኝ። እሺ ምንድነው እዚህ? እናት እንደዚህ አትበለኝ። የሰማኸኝ ነው? ስለ ወንድነት አንተ አይደል የምትነግረኝ? የሰማኸኝ ነው? ባርኪ ያለችበት ቦታ ላይ ማትወስደኝ ከሆነ እገልሃለሁ። የሰማኸኝ ነው? እንዲህ ዝም ብዬ ነው ቀለል አድርጌ ምናምን ነገር የእንጀራ ገመድን ነው የምበጥስልህ። የት ምን እንደምትሰራ እያንዳንዱን ነገር አውቃለሁ። ከኔ ጋር ምንም አይነት ግብግብ ውስጥ መግባት የማትፈልግ ከሆነ ባርኪ ያለችበት ቦታ ትነግረኛለህ፣ ካናዳም ትልከኛለህ። በቃ የለውም እኮ ነው ባዶ እኮ የሆንኩኝ ሰው ነኝ እኮ። ዝም ብዬ በቃ ጀሰዴ ብቻ የሚንቀሳቀሰው ነኝ። ምንም ስለ ባርኪ ነው እያወራኝ ያለሁት። ቤት የመጣ ስታወራትና ፓስፖርቷን ስትመልስለት ስለነበረችው ስለሷ ነው እያወራኝ ያለሁት። ሰላም የተወደዳችሁ የተከበራችሁ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። ያው እንግዲህ ዛሬ ከጓደኛዬ ጋር ከጸጋ ጋር ነው የተገናኘነው። ያው እንግዲህ እንደሚታወቀው ነው ከአኑ ጋርና ከሶፊ ጋር ትንሽ መግባባት አልቻልንም። ማለት ስሜቴን ተረድተውታል። አይ ነው እኮ ግን ላይክ ስሜቴ እንደነዳኝ እንድነዳ አልፈለጉም። ያው እንደ ቤተሰብ እንደዛ ማድረግ ስላለባቸው ነው፣ እረዳቸዋለሁ። አይ አንደርስታንድ እኮ ግን ደግሞ በቃ እኔ ሰላም ያገኘኝ አይደለም እና አጠይቄ ነበረ። አንተነን አግኝቼዋለሁ ማለት ደውዬለታለሁ። ላገኘው ፈቃደኛ ሆኗል። ያው በሆነ ጉዳይ ላይ ካንተ ጋር የሚያገናኘኝ ስራ አለ አይነት ነገር ምናምን ብያወርቸው ላያገኘኝ ፈቃደኛ ሆኗል። ስለዚህ አሁን ሄድና አናግረዋለሁ። አንተነን ደግሞ ካላወቃችሁት ከዚህ ቀደም እነ ኪያኑ ምናምን ነገር ሊጠይቁኝ የመጡ ቀን ከእኛ ቤት ሲወጣ የነበረው ልጅ ማለት ነው። የካናዳ ኤምባሲ ምናምን ጉዳይ የሚያስፈጽም ልጅ ነው። ብቻ እንደዛ ነው የሰማሁት። ያናል ብዙ ኢንፎርሜሽን የለኝም ስለሱ። ብቻ ግን ዞሮ ዞሮ ሄጄ እንትን ልለው ፈልጋለሁ፣ ጉዳዩን የኔንም ጉዳይ እንዲያስፈጽምልኝ እና ካናዳ መሄድ ፈልጋለሁ እና ባርኪን ማግኘት ፈልጋለሁ። ለምን ማግኘት እንደምፈልጋት እሱን ቀጣይ ማሳወቃችሁ ይሆናል። ግን ደግሞ ዞሮ ዞሮ ካናዳ ሄጄ አገኛታለሁ ብዬ ተስፋ አደርጋለሁ። ብቻ ግን የምችለውን ያህል ሞክራለሁ። በምንም አይነት መንገድ የምሄድበት ነገር እንዲያመቻችልኝ ነው የምፈልገው። ጸጋም ያው ይተባበረኛል ብዬ ስላሰብኩኝ ነው ከጸጋ ጋር የሆንኩት። ማለት ያው እነ ሶፊ እና አኑ ምናምን ይሄንን ጉዳይ ቢሰሙ ደስተኛ እንደማይሆኑ እርግጠኛ ነኝ እና ላይክ በቃ አትሊስት የሚረዳኝ እሱ ስለሆነ ምንም ነገር ለዛ ነው እሱ ፋኒም እኮ አምኜበት እኮ አይደለም ማለት ብቻ ምን እንደሌለበት አምናለሁ። ምክንያቱም አሁን ያለበት ሁኔታ ነገሮች ማገናዘብ እንዳችል አድርገዋል። ብቻ ምን እንደሌለበት አምናለሁ። ሰው እኮ ላገኝ ነው የሚለው እኮ ገብቶኛል። ግን ደግሞ አሁን ያለበትን ኢንቴንሽን ማለት ጥሩ አይደለም። በነገሮች ማገናዘብ አልችልም እንጂ እሱንም አውቃለሁ እኮ ደህና እንዳልሆንኩኝ አውቃለሁ። ደህና ልሆንም አልችልም። ጊዜ ይፈልጋል። ደህና እስከሆን ድረስ ጊዜ ይፈልጋል። ግን ቶሎ ደህና መሆን ግን እፈልጋለሁ። ቶሎ ደህና ለመሆን ደግሞ እየተፈጠረ ያለውን ነገር የተፈጠረውን ነገር ግልጽ ሆኖ በቃ ክሊርሊ ሊገባኝ ይገባል። ለዛ ደግሞ አንድና ዋነኛዋ ባርኪ ነች። ስለዚህ ይሄንን ነገር ግልጽ ልታደርግልኝ የምትችለው እሷ ብቻ ነች። ስለዚህ ያለው ግን ብቻ እኔ ነገር ማድረግ የለብህም ነው። ካናዳ አብረኝ ትሄዳለህ ነው ምንድነው? እሱን አለ መሆን ያለበትን ነገር እሱን ማግኘት ልጁን ማግኘት እንደሆነ እኔ አላቆመው። ለምሳሌ እሱን ማግኘት ያለው ነገር በቃ እኔ አላሳመነኝም። ባነጋ አንተ ላይ ነው ነገር ሊፈጠር ይችላል። ምክንያቱም ሆናት ማገናዘብ እንትታል ገባህ? ኤምባሲ ባይምሮ ማሰባቀም አለው ምናምን ነገር ጉዳይ የሚያስፈጽም ሰው ነው። ምን ሊያደርገኝ ይችላል እኮ? እሱንም እኮ ነው የምልህ። ቢያንስ አንድ ሰው ከኋላ ሊከተል ይገባል። ሰንበር የሆነ ሰው ማለት ነው። ምንም አያስፈልግም። እኔ ብቻዬን መሄድ እችላለሁ። እኔ አሁን እዚህ ጋር ራሱ እየነገርኩ አትሊስት በቃ ላይክ ማወቅ ስላለብህ ሰሞኑን አብረኸኝ ስለነበርክ ለዛ እኮ ነው የምልህ እኮ እኔ እኮ እንደ ጓደኛ ነው የምነግርህ ገባህ? ባትሄድ ደስ ይለኛል። ብቻ መሄድ የለብኝ አምናለሁ። ግን ደግሞ አንተ ግዴታ ካልክ ደግሞ ከአንተ በላይ ነው አልችልም አንተ ላይ ማለት ነው። ብቻ ተመሳሳቾቻችን ነግረህ ማለት ደስ ብሎኝ አይደለም የምትሄደው። ግን ካመንክበት ደግሞ አንተ ላይ ምንም ማድረግ አልችልም። ለጓደኛ ግን ታውቃለህ እኔ ላይክ አንተንም እንደነሱ ማግለል አልፈልግም። በቃ አንተ ብቻ ቢያንስ ተረዳኝ። እነሱ ሳይረዱኝ ሲቀሩ ያው ከነሱ ጀርባ እንደዚህ አይነት ነገር ይፈጠራል። ሌላም ነገር የባሰም ነገር ላደርግ ይችላል ከጀርባ። እንደዛ ከሚሆን ፊት ለፊት ከኔ ጋር ሆነ ስህተቴንም ብታርመኝ ነው የሚሻል። ከተሳሳትኩ ነው ማለት ግን ስህተት አይደለም ኖርማሊ። ምክንያቱም በቃ እፈልጋለሁ እኔ እዚህ ሆኜ ሰላም መሆን አልቻልኩም። ሰላሜን የማገኝበት ቦታ ደግሞ መሄድ አለብኝ። ግን ደግሞ ከሄድክ በኋላ ውሳኔዎች እንዳትወስን ገባህ? እኔን አማክረህ ተመልሰህ አማክረህ እንጂ ዝም ብለህ መወሰን አትችልም። እንዳትወስን ምንም ወሰነ ነገር እኮ በቃ እንደዛ ከሆነ ደርሰና እጠብቅሃለሁ ምናምን
ከተመልካቾቻችን እንግዲህ እዛ አንተ ነጋ ሄዳለሁ። አንተ ነጋ ከሄድኩኝ በኋላ ደግሞ የምቀጥልላችሁ ይሆናል። እስከዛው ድረስ ግን አብራችሁን ሁኑ፣ የትም እንዳትሄዱ። እንግዲህ ተመልካቾቻችን ያው እንግዲህ ያው እዚህ ነው የተቀጣጠርነው። እንግዲህ እየመጣ ነው። ከመጣ በኋላ እንግዲህ እያንዳንዱን ነገር ጠይቋለሁ በባርኪ ጉዳይ ላይ ምናምን ነገር ምን ያህል እንደሚያውቅ ምናምን ነገር በምን አይነት መንገድ እንደምነግረው በምን አይነት መንገድ እንደማስረዳው አላውቅም። ብቻ ግን ሌላ አማራጭ ምንም ያገኘሁት የለም። ያው እነ ሶፊም ምናምን በእኔ ጉዳይ ላይ ተጨንቀዋል እና ከዚህ በላይ እነሱንም ማስጨነቅ አልፈልግም እና ብቻ አላውቅም እንዴት እንደማስተካክለው አላውቅም። ይመጣል አሁን ኦሬዲ ደርሷል። ሰላም እንግዲህ በጣም ይቅርታ አስቸኮልኩ በጣም አይደል የስራ ነገር ደግሞ ግድ ነው። በጣም አመሰግናለሁ። እኔ ማስቸኮል ነገር ስለነበረ ነው እዚህ እንድትመጣ የፈለኩት እና ተረድተኝ ስለመጣ በጣም አመሰግናለሁ። አጠር አድርጌ ስነግርህ እዚህ ኢትዮጵያ ስር የሚያቆየኝ ነገር ምንም ነገር የለም ማለት ላይክ እንዲህ ስፔሲፊክ አድርጌ እንደዚህ ነው ልልህ አልፈልግም። ብቻ ግን እኔ እዚህ መቆየት የማልችልበት ነገር ተፈጥሯል እና ያው የሚከፈለውን ከፍዬ ምናምን ነገር በጣም ባጭር ጊዜ ውስጥ ምናምን ካናዳ የምሄድበትን ወይ ደግሞ ካናዳ የምገባበትን አይነት ነገር እንድታመቻችልኝ ነበረ ማለት እዚህ የጠራኝ ምን እኔ ጉዳይ ስለስማት እንጂ ካናዳ ማለት እዚህ ክፍለ ሀገር ወይ ደግሞ እዚህ ሰፈር ለምሳሌ ነው አይደለም። እዛውም ባጭር ጊዜ እኮ ገባኝ እኮ ነው በቂ የሆነ ክፍያ ከፍላለሁ ማለት ነው። በቂ ገንዘብ ምን ክፍያ ምንድን ነው? እኔ ምን ወንጀለኛ ነኝ? ይሄ እኮ ምንድን ነው? በቃ እኮ ነገር እኮ ነው። 4 ወር 5 ወር ጨርሱት እናንተ ባጭር ጊዜ የምትለው እኮ ለዛ እኮ ነው። ታዲያ እኔ ተጨማሪ ክፍያ ልክፈልህ እያልኩ ያለው እሺ ነው ወንድም። ለዚህ ነው የጠራኝ አሁን አስቸኩል ደውልልኝ። ጀምር እኮ አንተንም እኔንም የሚያቀን ሰው ነው ስልክህን የሰጠኝ አይደለም። ምን ማለት ነው የሚያቀን? እኔ እኮ ወንጀል ትሰራለህ ምናምን እያልኩኝ እኮ አይደለም እኮ ስለ ወንጀል ምናምን ጭራሽ ምስሉ ለማታሰቡ ነበር አይደለም። ምን እንደምታወራው ገባ ነው ብትረዳኝ አይሻልም? ይኸውልህ እኔ ልረዳ አንተ እኮ እየተረዳህ አንድ ነገር ልንገርህ። በአጋጣሚ ከሰው ጋር ጣልቼ ነበር ስጣላ በአጋጣሚ እየጠጣን ምናምን ነገር ስለነበረ በጠርሙስ መጥቶ ትንሽ ተጎድቷል ሰውየው እና ስለዚህ አሁን ፖሊስ ጣቢያ ምናምን ፍርድ ቤት ነው መቅረብ ይኖርብኛል። ለዛ ደግሞ እስር ቤት መግባት አልፈልግም። ስለዚህ ያለኝን ገንዘብም ልስጥህና ከዚህ ከሀገር መውጣበትን ነገር አመቻችልኝ ነው በቃ። እኔ እንደው ይሄንን ነገር ራሱ በግልጽ መናገር አልፈለኩም ነበር፣ ግን በቃ አማራጭ ስላሳጣኸኝ ያለውን ነገር ግልጽ አድርጌልህ አንተም ቀለል ብሎ እንድታገናኘኝ ወይም ደግሞ ፕሮሰሱን እንድታስኬድልኝ እየነገርኩህ ነው። ቆይ ሲኖር አንተ አልነቃም እንቅልፍ ጀምሮ ንቃ። እኔ ልበሳጭ ነበር ግን ሳይ ሁሉ ነገር ብዙ ነገር ተደበልቆብሃል። የምታወራው ነገር ራሱ እየገባ አይመስለኝም። አንተ እኮ የምትለው እና የሆነ ነገር አመቻችልኝና ልሂድ ወደ ምንድን ነው ወደ ምንድን ካናዳ ራሱ ቃሉ አይከብድም ጭር ለዛውም ባጭር ከት እኔ እኮ የሚቻል ከሆነ ገባኝ። ጉዳይ አስፈጽምልኝ። አንተ የምታውቃቸው ሰዎች ምናምን አይጠቁም። አንተ እዚህ ዱባይ ያልክ መስለህ እንዴ? ካናዳ እኮ ያልክ ወንድሜ ምንድን ነው የምትለው እንዴ? ተው እንጂ ተረጋጋ። ምን ነው እኮ እኔ በህጋዊ መንገድ እኮ ነው በህገ ወጥ እኮ አይደለም እና ከመጀመሩ አንተ አይደለም ያልኩህ እኮ ግን በህጋዊ መንገድ ሆኖ ህገወጥ የሆነ አካሄድ ይኖራል ብዬ ነው። ገብቶሃል ሐሳቤ? እኮ እሱን ሊያስወጣ ጥሩ ገንዘብ እከፍላለሁ። ከዛ በኋላ እናንተ የምትሉኝን ገንዘብ አዘጋጃለሁ። የምን ጥሩ ገንዘብ ምን እንዴ? ይሄ እኮ አይሆንም እንዴ? አንተ የምትለው አንተ እንደምትለው በሊቢያ በምናምን ሸኘኝ እኮ እያልኩ አይደለም። እኔ እንደዛ አንተ የወንጀል ስራ ትሰራለህ ምናምን ብዬ አይደለም። ግን ቀልጣፋ ነው እና ጉዳይ ደግሞ ቶሎ ያስፈጽማል ምናምን ብለው ስለነገሩኝ ለዛ ነው እንድትመጣ የፈለኩት እና አንተንም ማውራት ካንተ የተሻለ ሰው ደግሞ ማቆም የለም። ባባይ ግን ከተባት እንግዲህ አሰብ መምጣት እኔ አልቀየም። የሆነ ሰው ብዙ ለመልካችን ብዙ ሀሳቦች እናስባለን እና ግን ያሰብከውና ያመጣበት ሰው ልክ አይደለም። እኔ ደግሞ ይሄን ነገር ላስተናግድ ይችላል። እሺ አንተ የምታውቀው ሰው ምናምን የለም? እኔ እንደዚህ ሰው ማቆም የለም። ከኛ አካባቢ ያሉ ሰዎች ብዙ እንደዚህ ነገሮች ለጋራቁ ናቸው እና እንደዚህ አይነት ነገሮችን ለማድረግ አንደኛ ህሊናም አራው በቃ ማሰብ ራሱ ይከብዳል። ምን ህሊና ያስፈልገዋል? እኔ ውጪ ላከኝ እንጂ እኔ ሰው ግደልኝ ያላልኩ እኮ ከህሊና ጋር ምንም የሚያያይዘው ነገር የለም ማለት ነው። ስሙን ስላልገባ እኮ አንተ እኮ እዚህ ድረስ ደፍረን መጣረቅ ስላልገባ ነው። እንዴ ከዛ ነው ቢገባማ እንዴ የምትሉን ነገር እሱ ይገባል። እንዴት ነው አንተ እንዴ አራጣ ስንት 40 ቀን ምናምን ጠብቆ የማይደርስላችሁ እንዴት ነው አንተ በዚህ በአጭር ቀን ካናዳ ወሰደኝ ከቤት ወሰደኝ ያልኩ ነው የሚመስለው
እሺ በቃ እሺ ወደ ገደል እንግባና ወደ ገደል ነው። ከዚህ በፊት ሌላ ሰው በ2 ወር በ3 ወር ምናምን የወሰድካት ልጅ ያለች ማቃት እና በቃ እሷ ያለችበትን ቦታ ነገረኝና እኔ ራሴ ወይ የምሄድበትን ነገር አመቻቻለሁ ወይ አንተ ትልከኛለህ። አንተ ቆይ ማን ይላክ? ቆይ ምንድን ነው አላማ? ይኸውልህ ከአንተ ጋር ምንም አይነት ጸብ የለም። ውሰደኝ፣ መጀመሪያ ውሰደኝ፣ ባጭር ካልጨነሰልኝ እሺ። አሁን ደግሞ ታቃሲታለች እሷ ጋር ካልወሰድከኝ ያሳየኝ። ማን ምንድን ነው ተው? ምንድን ነው የሰማኝ? ባርኪ ያለችበትን ቦታ ነው የምፈልገው። ምን ባርኪ ያለችበትን ቦታ ነው የምፈልገው። ማርኪ ምንድን ነው ባርኪ? ሰው ነው ቀልዴን አቁም። በቃ አሁን አወራን አይደል እንዴ? ስለምን እንደምታወራው አንተ ሰውዬ? ስለ ባርኪ ነው እያወራኝ ያለሁት። ቤት የመጣ ስታወራትና ፓስፖርቷን ስትመልስላት ስለነበረችው ስለሷ ነው እያወራኝ ያለሁት። ማን ቤት የመጣው? ማን ነው? እኔ ቤት የመጣው አንተ ነህ። እኔ በቂ ገንዘብ ከፍልሃለሁ እያልኩ ነው። ስለምን ገንዘብ ነው የምታወራው አንተ ሰውዬ? ገንዘብ ገንዘብ ካለ ሌላ ቦታ ሄድና ስራ። አንተ ነህ እኮ ባርኪ ነው የወሰድካት አይደል እንዴ? አንተ አይደል እንዴ? ተረጋጋ መጀመሪያ ተረጋጋ። ትሰማኛለህ? ተረጋጋ መጀመሪያ። ወንድ ልጅ አይደል? ተረጋጋ። ቆፍ ዝም በል እባክህ። ስለ ወንድነት አንተ አይደለም የምትነግረኝ። ወንድሞቼም እያበርኩኝ እንደሆነ እየነገሩኝ ነው። ሳብዲ ደግሞ ምን እንደማደርግ እነግርሃለሁ። እያሳየሁ ነው ደግሞ አሳያለሁ። አሁን ባርኪ ያለችበትን ቦታ ትነግረኛለህ። ከዛ ደግሞ ማለት ነው እንዴት እንደሄደች እኔንም ትሸኘኛለህ። ትሰማኛለህ? በየትም ሂድ። እኔ ምንድን ነው የምሸኘው? የት ነው ያለችው? እሷ ካለች ለምን ትመጣለህ? ማናት ስለ ባርኪ የምትረብኝ? ምንድን ነው የምትረብኝ? ቤት አልመጣም ባለፈው። የአንተ ቤት ነው? የት ነው ቤቴ? መተህ ፓስፖርት ሰጥተሃት አልሄድክም ባርኪን? አንተ አይቀልጠይቀ ቤት እኔ የመጣሁት አዎ በል። እኔ የመጣሁት አይደለም። እኔ የምትችለው አንተ ነው የመጣኸው። ጓደኞቼ አይተዋል። በዓይንህ አይተኸኝ አላየህም? አንተ ጓደኞቼ አይተውሃል። ያው ነው በቃ እንዳየው ቁጥር በዓይንህ አይተኸኝ አላየህም? በቃ ስላላየሁ ነገር አትቀበጥ። አንተ ምን ድሮም ይጨርጭ አብድ ልታሰብደኝ ነው እንዴ? እኔ ማውራት አልፈልግም። እኔ ጨርቄን መጣል ብቻ ነው የቀረኝ። የሰማኸኝ ነው? ጣለው። አብጃለሁ። እዚህ ጋር ሄድና ጣለው ከፈለክ። እንዴ ምንድን ነው እንዴስ ኮንተ? እኔ ቀልድ ነው ምንድን ነው? ተረጋጋ። ለቀኝና ነግረኝ። በስትክክል አናግረኝ። እኔ ጨዋ ስለሆንኩ ምን ነገር አንተ እኮ በትክክል እንትን የምትለው ዘለው ለማነቅ እንትን የምትለው ማን ቀርልም እገልሃለሁ ሁላ። እኔን ካናዳ ባርኪ ያለችበት ቦታ ላይ ማትወስደኝ ከሆነ እገልሃለሁ። እየሰማኸኝ ነው? እንዴ ዝም ብዬ ነው ቀለል አድርጌ ምናምን ነገር የእንጀራ ገመድን ነው የምበጥስልህ። የት ምን እንደምትሰራ እያንዳንዱን ነገር አውቃለሁ። ከኔ ጋር ምንም አይነት ግብግብ ውስጥ መግባት የማትፈልግ ከሆነ ባርኪ ያለችበት ቦታ ትነግረኛለህ፣ ካናዳም ትልከኛለህ። ገብቶሃል የምልህ? ለዛ ደግሞ ገንዘብ ከፍልሃለሁ። እኔ ስጮህ የሚናገር ሰው አልወድም፣ አልችልም፣ አይገባኝም። መጀመሪያ እኮ ረጋ ብዬ አውቀው እኔም እየጮክብኝ ነው። ተረጋጋ። እኔም ይኸውልህ እኔም የሚጮህ ሰው ይደብረኛል። እንኳን የሚጮህ ሰው ማለት የራሴ ድምጽ ለራሴ ይረብሸኛል። መፍትሄ ያመጣሉ ብለህ እያሰብክ ነው? በዚህ እኔ የምታንቀው ማንን እያነክ ነው ታውቃለህ? እኔ እኮ ነኝ። እኔ አንተ ነህ እኮ ነኝ። አንተ ነህ ያስጠኝም። እኔ በዚህ ሰዓት አንተ ጠቅላይ ሚኒስትር ብትሆን ራሱ ጉዳይ ያስጠኝም። የሰማኸኝ ነው? አብዳን ያበደ ሰው ምን አብጃለሁ። ጨርቄን እንዲህ መጣል ብቻ ነው የቀረኝ። የሰማኸኝ ነው? እኔ አላበድኩም። ሲጀምር አንተ አምኜ እኮ ብቻዬን መምጣት እኮ ነው እዚህ። አንዳንድ ቀኖች እኮ አሉ መምጣት አሁን ተወኝ። በሰላም ሂድ፣ በሰላም ሂድ። ከዛ ሌላ ቀን እናወራለን። እንደውና እናወራለን። አንተ ጋር ብዙ ማውራት ያለብን ነገሮች አሉ። ተዳፍረህ እኔን አንገቴን አንነካኝ እኮ እኔ ማለት ነው ሊገርም እገላለሁ እኮ እያልኩ እኮ እኔ ደግሞ ስልግ ነው አደርገዋለሁ። እየሰማኸኝ ነው? ታረጎማለህ። እኔ ካበደ ምንም እጠብቃለሁ። እል ምን መሰለህ አሁን ተው ልሂድበት እባክህ። ብዙ ጉዳይ አለብኝ። እየሰማኸኝ ነው? ሰዓት እየሄደብኝ ነው። ሂድ በፈለከው ፈልግ። የትም የምሄደው ነገር የለም። ጉዳይ መጀመሪያ ካንተ ጋር ያለኝ ነገር ልጨርስ። ከዛ በኋላ የምሄድበት ቦታ እኔ እሄዳለሁ። እሱን አንተ አትነግረኝም። እኔ ማን ነው እንደዚህ የትኛው ጠላት ማን ተላክኩኝ? ይኸውልህ ማን ነው እሺ ስልክ ነገረኝ። የነገረህ ማን ነው? የሰኔ መረጃ የነገረህ ማን ነው? ወይስ ሌላ አንተ ነህ እኮ አለ። እኔ ብቻ አይደለሁም እኮ እዚህ ዓለም ላይ አንተ ነህ ያለው። ይሄን አንተ እንደሆንክ አውቃለሁ። ጠንቅቄ ነው የማውቀው። እሺ በቃ ቤት የመታህን አይተህን አላየሁም። እሺ ስለዚህ ማስረጃ አለ። አንተ ነህ የሚባለው እዚህ ዓለም ላይ ብዙ አንተ ሊኖር ይችላል። ለምን ተረጋጋ ወንድሜ? እንዴት ልረጋ? ተረጋጋ በቃ። እንዴ ምንድነው? በቃ ተረዳኝ በቃ። እሺ ልለምንህ ልበቅ ልንበርከክ? እሺ ነው ማሰለከም እንደ ወንድ ልጅ እሺ ንገረኝ። እሺ ምንድነው እዚህ እናት እንደዚህ አትበለኝ። የሰማኸኝ ነው? ስለ ወንድነት አንተ አይደል የምትነግረኝ? የሰማኸኝ ነው? ኧረ መንበርከክ ስለ ወንድነት አንተ አትነግረኝም። መንበርከክ ካለብኝ በእናቴ መቆምም ካለብኝ እቆማለሁ። ግን ካናዳ ትልከኛለህ። የሰማኸኝ ነው? በቃ እሺ ውረድ። እሺ ከዚህ በኋላ ድጋሚ እንደዚህ አይነት ወሬ እንድታወራ አልፈልግም። የሰማኸኝ ነው? እሺ ተንበርከክ ጠይቅኝ። ቆይ አንተ ምንድነው አላመህ? ምንድነው ዘለ የምታንቀኝ አንተ?
ቆይ ማን ነው? ምንድን ነው? እሺ በምን አይነት መንገድ ባወራ ነው የምትረዳኝ? በምን አይነት መንገድ ልንገር? እስኪ ንገረኝ፣ በምን አይነት መንገድ ላውራ? እኔ ካናዳ መሄድ እፈልጋለሁ አልኩህ። ግልጽ አይደል? መሄድ ክላል እኮ ልትወስደኝ የምትችለው አንተ ነህ። ደግሞ ካናዳ መሄድ ብቻ ሳይሆን ባርክ ያለችበት ቤት ነው መሄድ የምፈልገው። ጭራሽ ካናዳ መሄድ ብቻ ሳይሆን ባርክ ያለችበት። አንተ ምንድነው ባርኪ ካናዳ አንታቱብ እንዴ አመለሰሪ ምን ላድርግ? ቆይ እሺ ለምንድን ነው ብቻ እንደማልመለስ ይኸውልህ እንድታውቅ ፈልጋለሁ። ምንድን ነው የምትፈልገው? ገንዘብ ልስጥህ፣ ከዛ በኋላ ላከኝ። ገንዘብ ካላት ሄድም እንደ ምንድን ነው የምትለው? እኔ ወንድም ቆይ ምንድን ነው የምትለው? እኔ በአንተ አመት ከምናምን አይፈጅም ፕሮሰሱ። እሱን አታውቅም እና እሱን ያውቀው እሱን ታውቃለህ አታውቅም? እሱን ያውቃር እንዳንተ እኔ ውሰደኝ የምትለኝ እኮ አንተ ባርኪና ነው ሰርካትን በሁለቱና በሶስት ወር ሳላካተ ባርኪ ማናት? ቆይ ስለምን ባርኪ የምትወርድ? እሺ እሷ የከፈለችህ ልክፈልህ ሊሆን ይችላል። ልክፈልህ የምትጠብቃ ከሄደች እሷ የከፈለችህ ልክፈልህ። እሷም ደንብ መስጠት እሷ እኮ የከፈለች ሊሆን እሺ ከሄደች የምትጠራስከ ከሄደች እኮ አመት ጠብቃ ሊሆን ይችላል። አንተም እንደዛ አድርገህ እኮ መሄድ ትችላለህ። ወንድም መቼም አመት ሳልጠብቅ ሳከፍላት ሄድም ማለት አይቻልም አይደል? ሰው ከፈለች ሄደች፣ ጠበቀች እንዳልጠበቀች እኔም አንተም ጠንቅቀን እናውቀዋለን። ይኸውልህ እልህ ስራ አትክተተኝ። እኔ ከማንም ጋር መነካከት አልፈልግም። ምን ያኔ የገደልከኝ መነካከት አልፈልግም ተው። እሺ ለምን በቃ ቀጥረህ እዚህ ምንድን ነው የምትለው? ምንድን ነው እየዞርክ ሰው እንዳያይ ነው? አንተ ሰው ግድ የሚሰጠኝ ይመስላል? ግድ ስለሚሰጥ ነው በዚህ ሰዓት ስለ ሰው ግድ የሚሰጠኝ ይመስላል ወይ? በቃ የለውም እኮ እኔ ባዶ እኮ የሆንኩኝ ሰው ነኝ እኮ። ዝም ብዬ በቃ ጀሰዴ ብቻ የሚንቀሳቀስ ሰው ነኝ። ምንም ታዲያ ስለኔ መንገድ የሚጠቅማን ያንን ነገር ያደረገብህ ነገር ጋር ሂድና መፍትሄ የምታገኝበት ጋር መፍትሄ አግኝ። እኔ ወንድም ኧረ እባክህ ተወኝ። እኔ በጠዋቱ ምንድነው እኔ ምን ብዬ ጸልዬ ነው እዚህ ጋር አንተ ያገናኘኝ? እኔ ደህና ስራ ያገኘው ስራ አንተ ጋር ምንድነው እንደዚህ ስራ አይደለም። ስለምን ስራ እንዴ አንተ ህግ ወጥ ነገር ስራ ሰራው ለምንድን ነው? ገንዘብ ለማግኘት። እኔ ገንዘብ አልከለከልኩም። የፈለገ አንገት ጋር ብንበረከክ ባንከህ እኔ ገንዘብን አልከለከልኩም። አይደለም ተረጋጋ ወንድም። አንተ ህሊና ሽጠህ ወንጀል ስራና ብር ልስጥህ የምትለኝ ምንድነው? ህሊና መሸጥ ማለት እና ታዲያ ምን እያልከኝ ነው ወንድም? ቆይ ያር ተረዳኛ። እኔ ጉዳይ አስፈጻሚ ነኝ። ባርኪን ስትልካት ህሊናህን ሽጠህ ነው? ስለምን ባርኪ ነው እንዴ? ንገረኝ። ባርኪን ስትሸኛት እንዴት ነው? ቆይ ማን ህሊናህን ሽጠህ ነው? ከሶስት ቀን በፊት እኮ ቤት ይመጣል። ባይና አይተሃል? አላየም። ማንም ቱሪናፋ የነገረ ከሆነ እንደው አንተ እንትን ማለት አለ ምንድን ነው? ማረጋጋጫ አንተ ማስረጃ አለ? መረጃ አስፈላጊ ከሆነ የሰፈር ላይ ካሜራ ምናምን ቼክ ማድረግ እንችላለን። ያን አላስፈላጊ አይደለም። አንተ መሆንህን ነግራኛለች ኪያ። ስለዚህ ኪያ ማን ነው ድረስ እንጂ አንተ ቆይ እኔ ቆይ በቃ አንተ ቆይ ጉዳይ አስፈጻሚ ነው አይደለም? ነህ አይደለም? ነኝ አይደለም? ምን ማለት ነው? ነኝ ማለት ነኝ ስለ የማስፈጽመው ነገር ሊሆን ይችላል። አይደለም ስለ ደግሞ አንተ በምታስበው መንገድ ደግሞ ጉዳይ ማስፈጽም ሰው አይደል? ይሄ ነው በቃ። እንደዚህ ደርሶብኛል ብዬ ዲቴል ልነግርህ አልፈልግም። ደግሞ ማልነግርህም በሰላም ሂድልኝ ብቻ ነው። አትንገረኝ። ምንም ነገር አትበለኝ እኮ አልኩህ። እኔ ምንም አታርግ። ሄድ እኮ ብያለሁ እኮ እንደው አንተ አንድ ስታስበው አንተ እንደው ላግዝህ እንኳን አንተን ማግዝ ይመስላል። ለምን አባ ነው ማታግዝ? ነገር ለምን አባ ነው ማታግዝ? እንዴ አንቀ ያገደድክ ደግሞ እዛ ጦሰኛ እኮ አንተ። እኔ እንደዚህ ማነቅ የጀመርክ ደግሞ አንተ ይሄ ነው አሁን ጠጋ በልኝ። አሁን በጣም የከፋኝ ሰው ነኝ። ከእና ምን ላድርግሽ? አይዞህ መክፈቱን በቀጣን ከርበ ወንድ ልጅ ነው ማነቅ ምናምን አይደለም። እዚህ አናትህን ላፈነዳው ሁሉ ይችላል። ለዛ ነው እዚህ በሰላምም ጠይቄያለሁ፣ በእልህም ጠይቄያለሁ። በአንዱ እንኳን አዳምጠኝ። ተንበረከኩልህ አይደል እንዴ? ከዚህ በላይ ምን አባል አድርግልህ? አትንበረከክ ብዬ ተነሳልኩ አይደል እንዴ? ታዲያ ምን ያልኩት ተንበረከክ ብዬ ነው። ተንበረከክ ተነሳ አልኩ። አልፈልግም አልኩ። በቃ አነቀኝ አትነቀኝ አልኩ። በቃ ምን ላድርግ? አታልቅስ እባክህ። እኔ ፊት አሁን ምንድን ነው አንተ? እኔ ደስ አይለኝም እንደዚህ። ቆይ ምንድን ነው የምትፈልገው? ተረጋጋ። እንደዚህ አይደለም የሚገባኝ። ምንድን እሺ፣ እንዴት ነው የሚገባ? እንዲገባ ትፈልጋለህ? ራቅ፣ መጀመሪያ ድረስ ራቅ። አጊር ማግኘት አለብኝ ማለት አይ እዚህ ጋር ቆም። በቃ አሁን እሺ፣ ቪዲዮ አይቻል። ምንድን ነው ማስረጃ አለው? ለሱ መልስ ስጠኝ። እኔ ቤት ገብተሃል። ቤት ሁሉ አንተ ቤት ብቻ እንዴ አለ?
ለሰው አትከድም እንግዲህ ከርቀት ነው ያዘ የሰፈሩ ላይ ደግሞ በደንብ ይይዛል ብዬ ተስፋ አድርጋለሁ። የምን ቤት ስትገባ በሲክሪቲ ካሜራ የታየው ያው ጀመረ ፍቃድ ማንቀርስ ምንድን ነው ሴኩሪቲ ካሜራ ቤቴ ውስጥ የተቀመጠ ሴኩሪቲ ካሜራ ቤቴ ውስጥ ያለው ሴኩሪቲ ካሜራ ለአንተ ማስፈቀድ አለብኝ? አንተ ነህ ቤቴ ስር የገባው ገብቶሃል? ስራህን አውቃለሁ፣ የምትሰራበትን ቦታ ቤትህን ጠንቅቄ አውቃለሁ። ስለዚህ አንተ ቤቴ ስር ገብተህ ራሱ ወንጀል እየሰራህ እንደነበር አድርጌ ከሰረ ከፈለኩ እዛ ነገር ውስጥ ሳንገባ ሰላማዊ በሆነ መንገድ ጥቅመኝ ልጥቀመኝ እያልኩ ነው። ሙቹዋል ቤኔፊት ይኑረን እያልኩ ነው። እያስፈራራ መሆኑን ታረግ እንዴ አስፈራራ ተዘታ ምንም አቅም የለኝም እያልኩ ነበር። አሁን እሱን ቪዲዮ አስክና በቃ እንደጉልበተኛ አድርገህ አንድ ማርኬ ጋር የምደርስበት ሰዓት ስለሆንክ ነው እያጠጋህ ነበር። እሱ በቃ ስላለሽ ምንም አታረግኝ ማለት ነው። ካላገኘኋት ግን እገድልሃለሁ። ስማኝ፣ ካላገኘኋት እገድልሃለሁ። ይሰማኝ ነው ደግሞ እሷም የለችም። ስለዚህ ልቀቀኝ። ኦልሬዲ ሳልገልህም እኮ አላገኘኋትም እኮ እሷን አይደል እንዴ? የምታሸኝ ከሆነ አሻለሁ። ልቀቀኝ ይላል። ጠጋም ልጅ አትንከኝ። ስለዚህ ታውቃታለህ ለማወቅ ማስተዋል አለብኝ። እኔ ስንት ማርኪ እኔ ስንት ሴት አለ እዚህ ዓለም ላይ ወይስ እሷን ብቻ እንዳስብ ፈልገው ወይስ አንተ እንደዚህ ሰምብሳ ከአቅሜ በላይ አሁን ልነግርህ ነው። ቁጭ በል ልጄ። ልቀቀኝ። ታውቃታለህ? 3 ወር ምናምን ከጀብኝ አበት ምን ሁሉ ነገር 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 ጋሚ ልትጃጃል ከሞከር ግን አንድ ባንድ ነው እንዴ በእጅ ምሰከው ተርሰኝ የነገርኩህ እየሰማኝ ነው። አንተም ድጋሚ አይል ዝም ቢል እንኳን ብትነካ ምንም ነገር ሶስቷን ልትተቀሽ ችግር ነገር ቆራቀ ነው እዚህ ዝም ብላችሁ ታፈምስ። ለማንኛውም እሺ አረጋው ሶስት ወር ነው የምትለው በሶስት ወር ያለቀላል። እሺ ተናገር እኩል ተናገር። እሺ ሁላ እንደዚህ ሶስት ወር በጣም አላፈላም እንዴ? በስተክል እየጠየቅኩ ነው እኮ አንድ ባንድ እየጠየቅኩ ነው። ቀስ ብዬ ምን ተረጋጋ የሚቆላ እንዴ? ምን ላድርግ? ቆይ እሺ ንገረኝ፣ ምንድን ነው እኮ? ተረጋጋ። እሺ አየር ተምስ አንተ ማን ነው እንደዚህ እኔን የመታት መብት የሰጠህ? ወይኔ ሌላ ነገር ነው እንዴ? አራጭ እሺ በፈለገው ሌላ ነገር ነው። ሌላ ነገር ነው የምፈልገው። ምንም በቃ ልነግርህ ነው። ተረጋጋ። እሺ ንገረኝ። ቶሎ በል እየሰማሁ ነው። እሺ ይኸውልህ አሁን ይኸውልህ ልነግርህ ነው። ተረጋጋ። እሺ ንገረኝ ቶሎ በል። 3 ወር ምን የፈጀባት ይፈጅብኛል ለመዳን ራሱ 3 ወር ጨረሰች። አንተ ምንድነው አንተ አብዳን በደህና ጊዜ እኔ አላበድኩም። እኔ ምን ወለ ፈልጋለሁ? እሺ ንገረኝ። እሺ ታዘባክ እዛው 3 ወር ያስፈልጋል በትንሽ ለምን ገባ? 3 ወር ሙሉ ያለኝ ነው የሚመስልህ? 3 ወር ድረስ እኔ መቆየት የምችል ይመስላል? ኦልሬዲ አሁን እኮ ራሱ ሞች ያለው እኮ ሙታን ስለሞትክ ማውቃለሁ። ገብቶኛል። እልህ እሷ ሄደችው ማን እልህ 3 ወር ከፍተኛ ብር ከፍላ ነው ሄደችው። ያን ማለት ከቻልክ ልታበር ይችላል። የገንዘብ ችግር የለብኝም፣ ገንዘቡን አመጣላለሁ። ግን 3 ወር አይደለም፣ በጣም ከበዛ 1 ወር ነው መቆየት የምችለው። 1 ወር እሺ። አንተ ቆይ እንደዚህ እሺ እኔ እሺ ልበልሽ። 1 ወር ራሱ አልቆየም። ምን ሳምንት ፈልጋታል የኔ ህይወቴ። ስለዚህ እሺ ብሩ አለ ስንት ነው የሚያስፈልገው? 3 ወር ነው ያልከው? 1 ወር ነው ያልከው? ለምን 15 ቀን 15 ቀን ከቻልክ በሳምንት የምጨርስ ደስ ይለኛል። 3 ሚሊዮን አምጣት። አንተ ችግረኛ ነህ እዚህ አብደን የምትገድ ያስከው አንተ የኔ ወንድም ቀልድ ነው ያስከው። አሁን አንተ ቀልድ ያልከው ወደ ጠጋ በል። እሺ ላግዝህ። እሺ ያስከው ምንድነው? አንተ ቆይ ጤነኛ ነህ እንዴ? ውሰደኛ እሺ አልኩኝ እና 3 ሚሊዮን ብር ማን ጠይቆ የሚያውቀው ነው ወይስ አጋጣሚውን ተጠቀምበት እያልክ ነው? የኔ ወንድም ተናገር። ካናዳ መሄድ የፈለከው ንገረኝ። ቀልድ ነው ያስከው? ኧረ እባክህ አንገቴ አንቀን ልንገርህ። ቆይ አንተ ማን እንዴ? ቆይ ህጋዊ እንኳን እንትን ነው የሚከፍሉት 2.5 እኮ የሚከፍሉት እንዴ? አንተ ምን ሆነህ ነው? ቆይ ምን ስለምትለው ካልፈለክ ተው በቃ። እኔ እኮ እያስገድድኩህ አይደለም እኮ። ይሄም እኮ ህጋዊነትን ትቼ እኮ ነው ለአንተ ብዬ እኮ ነው እንዴ። እሱ ጋር ውሰደኝ። እሺ መንበርከክ መነሳት የፈለኩት ገንዘብ አለ ያስተል ነበር እንዴ? ምን አይነት ያበደ ሰው ጋር አጋጣሚ ልጧት እኔ ጋር አሁን ጨርሳን 3 ሚሊዮን አምጣ
እንደምንም ብዬ በየትም በምንም ብዬ በባለም በሆነ መልኩ ንገረኝ። እሺ እንዴት ነው የወሰድከው? እንዴት ነው ፕሮሰስ ነው የጀመረችው? እንዴት ነው የጨረስክላት? እና ደግሞ ስለኔ አታውቅም ነው? ሰምተህ አታውቅም ስለኔ? አንተ ማንና ነው ስለአንተ ነው? ምን አገባኝ ነው ስለአንተ ነው? ቆይ ጥያቄ ምን ነበር አንተ? ምን እንዳልከኝ? ቆይ ጥያቄ መለስኩልህ። እሺ አልኩህ አይደል እንዴ? እሺ እንዴት ነው የወሰድካት? መጀመሪያ ነገር እሱን አንተ ሲስተካከል ታዋለህ ሂደቱን። ይሄ እኮ ምን ያመሸኩልህ ነገር የለም። አንተ ብቻ ብሩን አምጣ እያልኩ ያለሁት አንተ ስማኝ እንጂ ኖሮን አዳምጠኝ እንዴ። ምን ታይገማለህ? ባየለህ ሄድሽ በረረች እንዴ? ምንድነው? ወይስ በእግር ሄድሽ? እንዴት ነው የፈለከው? ምን ጥያቄ የምጠይቀው? መቼ ነው ፕሮሰሱን የጀመረችው? እንዴት ነው የደለ? በዛሬ 4 ወር ነበር። ማነው ገንዘቡን መጥቶ ይከፈል? ገንዘቡን ራሷ መጣ እንዳልከፈለች አውቃለሁ። ይሄ ነው እንዴ? ይሄ የሷ ፕራይቬሲ ነው። አሁን ይሄ የነገርኩህ ለአንተ አይደል? ያንተ ጤንነት ሳሳስብ ያንተ ችግር ወንድ ነህ። ና እነግርሃለሁ። አንተ ቀልድ ነው እንዴ? ቀልድ ነው እሱ። ዝም በል። በዚህ አናት ነው ማፈነዳ። ዝም በል። እሺ ስም ማን ነው? አይ ዝም አልልም። ስም ማን ነው? ተናገር። አንተ ነህ። በቃ ለመጠየቅ ጥያቄ እንደዚህ አይነት መልስ ብቻ ነው ፈልገው። እንዴ ግድ ነው። ይኸውልህ እንደዚህ አፈነዳልሃለሁ። አናት እየሰማኝ ነው? ኧረ አፈነዳዋለሁ። እንደዛ ላይ ገብቶኛ አያውቅም። ሁሉ ነገር እነግርሃለሁ። ስንት ነው የሚያስፈልገኝ? 3 ሚሊዮን። እሺ በጣም ጥሩ። ስለዚህ አልፈራህም ማለት ነው? እሺ አይደለም። ዝም በል። ቆይ ዝም በል። የምጠይቅህን ብቻ ነው የምትመልስልኝ። ቀንሳለሁ። 2.9 ገንዘቡን ራሱን አመጣልሃለሁ። ገንዘቡን ይኸውልህ፣ ገንዘብ ችግር የለብኝ። እኔም እሷ ጋር ወስዳለሁ። ገንዘቡን እያንዳንዱን ገንዘብ ይዤ ልመጣል። እኔም እሷ ጋር ወስዳለሁ። ግን እሷ እንዴት እንደሄደች ከመጀመሪያው ጀምሮ እንድትነግረኝ ይፈልጋል። ኧረ እነግርሃለሁ። ልቀቀኝና እዛው ነው ንገረኝ። እሺ ከዛ በኋላ ያመጣው ብሩን ያመጣው ማለት ነው። እሺ በጣም እሺ አለው። እሱን ሳስተይ ሁሉን ዘናድ ነው ነገር ዝም ብዬ ልጥለው አልችልም። የሰማኸኝ ነው? በስነ ስርዓት ጣለው። ዝም ብለህ እሱን አውቃለሁ፣ በደንብ ነው የማውቀው። መጥፎ እንደሆነ ጠንቅቄ አውቃለሁ። ግን እንዴት እንደሆነ እያንዳንዱን ነገር ትነግረኛለህ፣ ወሬውን ሳታስረዝም። የሰማኸኝ ነው? ወሬውን ታስረዝመውና ለአናትህን ነው የምመተነው። እንደ ቲማቲም ጨፈላልቄ ነው የምሄደው። የሰማኸኝ ነው? እሺ ንገረኝ፣ ንገረኝ፣ ቶሎ በል ንገረኝ። እሺ አሁን ልጅቷ ሄደችው ባጭሩ ንገረኝ ካልከኝ ሄደ። ከዚህ ካናዳ በረረች። እንዴት እንደበረረች ከፈለክ ደግሞ መጀመሪያ ብር እንዳንሰከተ ያም በቃ አለ ብዙ ችግር መሄድ አለብኝ አፋጣኝ ስትል በቃ እኔም ጓደኞቼም ተረባረበ። እሺ ምን ያህል ገንዘብ ነው የከፈለችው? 2.6 ምን ያህል ግን 3 ወር ነው በእሷ ይሄን 3 ወር በ3 ወር ውስጥ ነው። አንተ ደግሞ በ15 ቀን ያልኩህ ይሄ እኔ በ15 ቀን የሚሞክር የሚቻል ራሷን አስመታ ገንዘብ ይሰጠች። ማን ነው ገንዘብ መጥተስ? የሆነ ወንድ ልጅ ነው ደውም ልጠይቀኝ ነው ይታሰው። ይኸውልህ ወንድሜ ካናዳ መሄድ ፈልጋለሁ እናልኩህ። በቃ ይሄን ነው የጠየቀኝ። ጠዋት ከእንዴ ውስጥ ልጅ ነበር። አሁን ያለ ሰው ነበር ሲታስኬድ ነበረች ወይስ ሌላ ሰው? እሱ ለምን ፈለግኩት? ሲጀምር እኮ እንደዚህ አይነት ነገር እኮ አያስፈልግም እኮ አንተ እሷ ምን በለየስ ፈልገኝ? አዎ ያስፈልጋል። እኔ ትደክማለህ ብዬ ነው ደክመኝ ነው ማታክም ይሄን እንዴ አለቀ። አሁን ብሩን አምጣ። ብሩ ከሌለ ምንም ማድረግ አልችልም። እኔ በአይሳል አልሰራም። ሰማኝና ቤትህን ስራ ቦታውንም አውቃለሁ። ድጋሚ እኔ ላይ ሙድ ለሚያሰናም ነገር የምትሞክር ከሆነ ወይ ልታመልጥ ምናምን የምትሞክር ከሆነ በህይወት ነው የምትቀልደው። የሰማኝ ነው? ገንዘቡን አሁን ነው ይዤ ልመጣ። አቋቋም ዲያሷን ስንት ማስረጃ ስንት ታደርጋት? እሱ ነው ያሳየኝ። የኔ ቪዲዮ ነው አይደል? ሰጣለሁ ከተን አንተ ጋር አለምን እንደማደርግታል። ምን አገባህ? እሱ ስለ አይመለከትህም እኮ እሷ። እኔ ልሂድ እንጂ አንተ ግድ ይስታል እንዴ? አይ ኖ እኔ በአንተ ስልክ እኔ ይኖራል እሱ ከገንዘቡ በሰጣ ቪዲዮ ካሰብ በተረፈ እዚህ ነው የምጠብቀኝ። ምንድነው እስካሁን የምጠብቀው? 15 ቀን ሙሉ ምንድነው? 15 ደቂቃ ውስጥ ገንዘቡን ይዤ ልመጣለሁ። ጉዳዩን ታስፈጽምልኝ። 15 ደቂቃ 3 ሚሊዮን እኮ ነው እንዴ? ከመጣላለሁ ገንዘብ አንዴ ፈለከው 3 ሚሊዮን ምን አገባ? ለምን 10 ሚሊዮን አይሆን? አረች ሻምጣ ደስ ይለኛል። ሱቅ ጉዳይ አይደለም። አንተ ለምን አለም ላይ ቆይ ጤነኛ ሆነ እያወራኝ ማለት ነው? እንዴት ነው በ15 ደቂቃ 3 ሚሊዮን እዚህ ያመጣልህ የምትለው? 30 ዓመትን ያሰረው። እሺ ቢዝነስ እየሰማኸኝ ነው? ጉዳይ አይደለም። ኧረ ጉዳይ አይደለም። ስለዚህ አምጣ ገንዘቡን ይዤ ልመጣለሁ። እዚሁ ጠብቀኛል። እሺ እኔ እኮ ማመን ከብዶኝ እኮ ምን ሲል እንዴት ነው 3 ሚሊዮን እዚህ ብሩ ነው የምትፈልገው? እኮ እመጣለሁ አልኩ። ታብሶ ይመጣ። እሺ ሂድ እስኪ አምጣ። በካሽ ያገኘሁትን በካሽ አመጣለሁ። ያላገኘሁትን እዚህ ስልክ ላይ ትራንስፈር አድርገው ሁሉንም በካሽ አድርገው። እሺ አሪፍ ምን አገባህ አንተ? አረሩት ለምን 10 ሚሊዮን ብር አይሆንም? ልክ ነህ። ሂድ እዚህ ጠብቀኝ። እሺ ነሽ